ቻሌንጅ እንዳለ ሆኖ ግን የምሬን ነው የምላችሁ ይሄን ስራዬን በጣም ነው የምወደው። የምሬን ነው የምላችሁ ምንም ባላገኝም የምሬን ነው የምላችሁ ምንም ያን ያህል ይሆናላ ልብ የሚሞላ ወይም ጀስት በቃ ደስ የሚል ነገር እንትን ባልልም ግን ይሄን ስራዬን በጣም ወደዋለሁ። ለምን መሰላችሁ ይሄን ስራዬን የምወደው እኔ ጋር በጣም ውስጥ በጣም ብዙ ሰዎች ነው የሚደውሉልኝ በጣም ብዙ ሰዎች ማለት ነው የምሬን ነው የምላችሁ ዋትስአፕ ላይ ብቻ በማንኛውም መልኩ በጣም ብዙ ሰዎች ይደውሉልኛል። አንስቼ ሳወራቸው ወንድሜ ባክህን እንደዚህ ጨንቆኛል፣ እንደዚህ ከፍቅረኛ ጋር ተጣልቻለሁ፣ እንደዚህ ሆኛለሁ ወይም በህይወት ውጣ ውረድ የሚደክሙ ሰዎች አሉ። አንዳንዴ ደግሞ ግራ የሚጋቡ ሰዎች አሉ። የምሬን ነው የምላችሁ የሚላኩልኝን ቴክስቶች እኔ ስለማያቸው እኔ ነኝ የማውቀው ያ ሰው ምን ያህል ጭንቀት ውስጥ ሆኖ ከኔ ጋር እንደሚያወራና በዛ መሃል ለሰው ልጅ ብርታት ሆኜ አመሰግናለሁ ሲሉኝ የምሬን ነው የምላችሁ ከምንም ነገር በላይ ልቤ ይሞላል። እግዚአብሔር ምስክሬ ነው የምላችሁ ከምንም ነገር በላይ ተስፋ ልቆርጥ እልና ቲክቶክ ላይ በሚላኩልኝ ኢንቦክሶች ከፍቼ ሳነብ ምን ስል በቃ አለ አይደለ ሰው ተጨንቆ እንደዚህ ጨንቆኛል እንደዚህ ከፍቶኛል ሲሉኝ እነሱን አይዟችሁ በርቱ ብዬ የሆነ ነገር በማለት ልቤ ይሞላል። እግዚአብሔር ምስክሬ ነው የምላችሁና ይሄን ቪዲዮ ስትመለከቱ እንግዲህ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቻናሉን እንደዚሁም ደግሞ ሼር እያደረጋችሁ ለተለያዩ ሰዎች እንዲደርስ አድርጉ። እንግዲህ ከዚህ በኋላም ያው ጠንክሬ ለመስራት እጥራለሁ። የምሬን ነው የምላችሁ ገና አልነካሁትም ብዬ አስባለሁ። እኔ ጀስት የሆነ የተሰጠኝን ነገር ወይም መስራት ያለብኝን ያክል ሰርቻለሁ ብዬ ምንም ገና 0.0% ነክቻለሁ ብዬ አላስብም። ከዚህም በላይ አለ አይደለ ከዚህም በላይ መስራት እችላለሁ ብዬ ነው የማስበው። ግን አንዳንዴ በህይወት የሆነ ይዛችሁና ተስፋ ሊያስቆርጣችሁ የሚፈልግ ነገር ይመጣል። ይሄ ማንኛውም ሰው ላይ ያጋጥማል። ይሄ ፑሽ አድርገን ወይም የውስጣችንን ድምፅ አንሰማም። አትችልም፣ አይሆንልህም፣ አይሳካልህም፣ በቃ እስካሁን እኮ ምንም አላገኘህም፣ ምን እያረክ ነው፣ ቶ በቃ ይሄ ነገር ምናምን የሚሉ ድምጾች ውስጣችን ይመላለሳሉ። እነሱን ድምጾች ኢግኖር ሰተን እችላለሁ ዛሬ ባይሆን ለምሳሌ አሁን 2017 አለፈ 2018 ላይ እጥራለሁ 2018 ላይ ባይሆን 2019 ላይ እሞክራለሁ ውጤታማ እሆናለሁ ብለን እንግዲህ እንሰራለን። እናንተም አታሳፍሩኝም ብዬ አስባለሁ። ይሄን አካውንትም ቲክቶክ አካውንቱን ፎሎ አድርጉ፣ እንደዚሁም ዩቲዩብን ሰብስክራይብ አድርጉ። ምክንያቱም እናንተ ናችሁ ያላችሁት ማለት ነው። ከእናንተ ውጪ ምንም የለም። ሰርተን እናንተ እንድትመለከቱት ነው የምናቀርበው። እናንተው ከኛው ለእናንተው ከእናንተው ለኛው ስለሆነ እናንተም ሼር ኮፒ ሊንክ በማድረግ እንደጋገፍ። ለእናንተ ምንም ማለት አይደለም ሰብስክራይብ ማድረግ ሼር ማድረግ ምንም ማለት አይደለም። ለኛ ግን እዚህ ጋር ስንት ውጣ ውረድ የምናደርግበት የምሬን የምላችሁ ሶሻል ሚዲያ ላይ ያላችሁ ሰዎች ይሄን ታውቃላችሁ። ስለዚህ እናንተ ሰብስክራይብ በማድረግ አበረታቱን። እኛም ደግሞ በምናውቀው በጥቂቱ እናንተን ለማገዝ በጣም ዝግጁ ነን። ብቻዬን ነኝ። ስክሪፕት ጽፋለሁ፣ ኤዲት አደርጋለሁ፣ ቮይስ አደርጋለሁ። ከዛ በኋላ አቀናብሬ እንዳለ ደግሞ የተቀናበረው ቪዲዮ ገምገማ ቢያንስ ከ1 ሰዓት በላይ ይወስዳል። አይናችንን ተክለን ላይት አይናችን ላይ እየወጣ የምሬን ነው የምላችሁ። ይሄን ስራ የምንሰራው እንደዚህ ነው። ይሄን ስራ የምታውቁ ሰዎች እንግዲህ ታውቃላችሁ። መነጽር እየለበስን እንደ አጋጣሚውም ዛሬ መነጽር አልለበስኩኝም። መነጽር እየለበስን አይናችንን ላይቱ እየለበለበ ነው ቪዲዮ የምንሰራው ማለት ነው። እንደዚህ ቪዲዮ ሰርተን ግን እናንተ ጋር ሲመጣ ሼር ካልተደረገ ሪፖስት ካልተደረገ ኮፒ ሊንክ ካልተደረገ ምን ጥቅም አለው? ድንጋይ ላይ ውሃ እንደማፍሰስ ነው። የምሬን የምላችሁ ቤተሰቦችና አባካችሁ ሼር ኮፒ ሊንክ ላይክ በማድረግ ተባበሩ። ለኛ ሞራል የሚሆነን ምንም አንጠይቃችሁ። የምሬን የምላችሁ ምንም አንጠይቃችሁ። ሼር ኮፒ ሊንክ እንደዚሁ ዩቲዩባችንን ሰብስክራይብ አድርጉ። ይሄ ብቻ ነው ከእናንተ የሚጠበቀው። ለእናንተ ይሄ ምንም ማለት አይደለም። ደግሞ እንደማታሳፍሩኝ አውቃለሁ። ሰብስክራይብ እንደምታደርጉ ዩቲዩብ ይሄንን ቻናል ፎሎ እንደምታደርጉ አውቃለሁ። 100% እተማመንባችኋለሁ ቤተሰቦች። 136,000 ቤተሰቦችን አፍርተናል አንድ አመት በሆነ ጊዜ ውስጥና ይሄ በጣም ደስ የሚል ነገር ነው። አፕሪሺየት ያደርጋል። ግን ከዚህም በላይ ይጠበቃል ብዬ አስባለሁ። ከዚህም በላይ ብዙ የመስራት አቅም አለኝና ከዚህም በላይ ይገባኛል ብዬ አስባለሁ። ለራሴ ሁሌም የምነገረው ከዚህ በላይ ይገባሃል ብዬ ስለሆነ እናንተም አግዙኝ። አካውንቱን ፎሎ በማድረግ እንደዚሁም ዩቲዩብንም ሰብስክራይብ በማድረግ የዩቲዩብ ቻናሌ ሊንክ እዚሁ ቲክቶክ ፔጅ ባዮ ላይ ያለላችሁ የገባችሁ ሰብስክራይብ አድርጉት። ለእናንተ ይሄ ምንም ማለት አይደለም። በተረፈ በጣም ነው የምወዳችሁ። የምሬን የምላችሁ በጣም ነው የምወዳችሁ። ለዚህ ነው እንግዲህ ጠፋ ብያለሁ። ከአሁን በኋላ እንግዲህ እናንተ ከፈቀዳችሁ ቲክቶኩን እናጨናንቀዋለን። የምሬን የምላችሁ ይሄ የሚሆነው በእናንተ ፍቃድ ነው። እንግዲህ ያው ቤተሰቦች እንግዲህ የዛሬ ቆይታችን ይሄን ይመስላል። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቻው።